ጤና ይስጥልኝ ክቡራትና ክቡራን ወዳጆች እንዴት አላችሁ? በያላችሁበት ከአልማዝ ከእንቁ የከበረ ሰላምታዬ ይድረሳችሁ። አበበ ቶላ አቤቱ ኪቻው ከሀቅና ሳቅ ሚዲያችን የቀጥታ ስርጭት ወደ እናንተ ልናፈሰው ነው ወዳጆች፣ ልናንቆረቁረው እንሆ ተከስተናል። በየቤታችሁ ሆናችሁ፣ በየካፌ ሆናችሁ፣ በየመናፈሻው ሆናችሁ፣ በያላችሁበት ምቹ ቦታና ምቹ ያልሆነ ቦታ ሆናችሁ ይህን ዝግጅት የምትከታተሉ በሙሉ ምችት ይበላችሁ። ዛሬ የመከላከያ ሰራዊታችን ቀን ነው። የኢትዮጵያ መከላከያ ሰራዊት 118ኛ ዓመት የምስረታ በዓሉን እያከበረ ነው። ታዲያ በዚህ ብንጀምርስ ነው ነበልባል እሳት የማንጨበጥ ነበልባል እሳት ነን ለጠላታችን ፍሙ ከርቀት ይፋጃል ብረት ያቀልጣል ክንዳችን ኢትዮጵያ በእኛ ደም ደምቃ በአጽማችን ፍላጻ ተማክራ እንደታፈረች እንድትኖር ከዘመን ዘመን ተከብራ ከመሞት በላይ እንሞት ደማችን ሺህ ጊዜ ይፍሰስ አየር አፈሯ ይባረክ ምንጊዜም ስሟ ይታደስ። ክቡራትና ክቡራን ወዳጆች በነገራችን ላይ ይህ ዝማሬ በእያንዳንዱ የመከላከያ ሰራዊት አባል ዘንድ በጣም የተወደደ ብቻ ሳይሆን በቃል ሲወጡት ብታዩ በጣም ነው የሚገርማችሁ። እንደምታስታውሱት መስከረም 1 እንቁጣጣሽን ከመከላከያ ሰራዊት አባላቶቻችን ጋር ነበር ያከበርነውና በዛን ዕለት ታዲያ በጣም ፈታኝ ጥያቄ ማውጣቴ ነበረ። እስቲ የመከላከያ ሰራዊት ዝማሬን ጨርሱት ብዬ ጥያቄ አውጥቼ ነበረ። የሚገርም አይነት ምላሽ ነበረ በወቅቱ ያገኘነው። እንደሚከተለው እስቲ እሱን አብረን እንስማ። እያንዳንዱ የመከላከያ ሰራዊት ይህንን ዝማሬ በደንብ ነው የሚወርደው ወዳጆች፣ በደንብ አድርጎ እስቲ በጣም ደስ ይላል። አረሞራል በለች በጣም ደስ ያለኝ በዚህ ደረጃ ይወጣል ያላሰ አላሰብነውም ነበረ። ክቡራትና ክቡራን ወዳጆች በድጋሚ እንኳን ለመከላከያ ሰራዊታችን የ118ኛው ቀን ምስረታ በዓል በሰላም አደረሳችሁ ለማለት ወዳለሁ። እንዴት ናችሁ ያላችሁ ወዳጆች በሙሉ? ሰላም እላችኋለሁ። የገባችሁ እንዴት ናችሁ? በዛሬው ዝግጅት ኢሳያስን ያስደነገጠው የፊልድ ማርሻሉ ንግግር ድምጽ ከደረሰን እሱ እናመጣለን። አለበለዚያ ግን ምን አሉ ነግራችኋለሁ። ድሮኗ ዛሬ ጉድ በሚያሳዝን ሁኔታ ለወሬ ነጋሪ የቀረ የለም። የት ከድሮን ጋር በተያያዘ የደረሰን መረጃ አለ። እሱን ወደ እናንተ እናመጣለን። ክቡራትና ክቡራን ወዳጆች ጆሮዬ ነው ቻይናው ነው የሚያሰኝ አንድ ነገር አጋጥሞኛል። አመጣላችሁና እናንተም ትፈርዳላችሁ። ሀብትሽ እንደ ጃዋር ተከበብኩኝ ብሎ እንደነበረ የሚያሳይ አንድ መረጃ ወጥቷል። ክቡራትና ወደ ከድሮን ጋር በተያያዘ ያለውን አንድ መረጃ ወደ እናንተ ማምጣት እፈልጋለሁኝ። እንግዲህ ድሮንዬ አንቺ ድሮንዬ እስቲ እንስማት። እንግዲህ ከድሮን ጋር ሰበር ቆንጂ ቆለላ የሚባለው አካባቢ ላይ የተፈጠረውን የሆነውን ነው እዚህ ጋር ያገኘነው መረጃ የሚያሳየው። በዚህ መረጃ መሰረት እንግዲህ ቆንጂ ቆለላ የሚያውቀው ማን ነው? እስቲ እጁን ያውጣ። እስቲ አንድ አድርጉ። እስቲ የምታውቁት ይሄንን አካባቢ ቆንጂ ቆለላን ታውቁታላችሁ? ለማንኛውም በቆንጂ ቆለላ ከቀኑ 7 ሰዓት አንስቶ ጎንጂ ቆለላ ዙሪያ ወረዳ ደንጋይ ሸበሌና ዜጋንሳ ቀበሌ የሚገኙ ትምህርት ቤቶችን ወታደራዊ ካምፕ በማድረግ ትውልዱ እንዳይማር ባደረገው ጽንፈኛ ቡድን ላይ በተደረገ ድሮን ጥቃት ከዚህ በፊት በተደመሰሰው የጽንፈኛው መሪ ዮሐንስ አለማየሁ የተሰየመውን የጽንፈኛ ስብስብ በተሰበሰበበት ህይወቱ ማለፍ ሁሉም እንዳሉ ለወሬ ነጋሪ ሳይቀር ሁሉም አልፈዋል ተብሏል።
እስካሁን በተረጋገጠው ወደ 51 የሚደርሱ እንግዲህ ወደ ላይኛው ወደማይቀረው የተሸኙ ሲሆን 13 የሚደርሱት ደግሞ ክፉኛ መቁሰል እንደገጠማቸው ተነግሯል ማለት ነው። እነዚህም በአሁኑ ሰዓት በዙሪያው በአካባቢው በሚገኙ ክሊኒኮች ሕክምና እየተደረገላቸው እንደሚገኝ ታውቋል ማለት ነው። ይሄ የድሮን ጥቃት እንግዲህ ተደጋጋሚ የሆነ አስተያየት ይመጣበታል። አንዳንዶች በድሮንማ አንጫወትም የሚሉ አሉ። ያ እንደዛ ብሎ ነገር የለም። እንግዲህ ጦርነቱ ስገባ እየተዋጋህ የጦር መሳሪያውን ልትመርጥ አትችልም። እውነቱን ለመናገር በተቻለ አቅም እኔ ማንም ሰው ባይሞት ብለን ከሚሉት መካከል ነን። ደጋግመን እንደምንለውም የሞት ዜናን ደስ እያለን የምንዘግብ አይደለንም። በደስታ እልል እያለን አንዘግብም፣ እናዝናለን። እነዚህ ወጣቶች ቢኖሩ ኖሮ ቢያንስ ለእናታቸው ሊጠቅሙ ይሆናል፣ ለቤተሰባቸው ሊጠቅሙ ይችሉ ነበር ይሆናል እና የመጥቀም እድል ነበራቸው ቢኖሩ ማለት ነው። ከመሞት ምንም ነው ያለው እና ከመኖር ግን መማርም አለ። ከዕለት ዕለት ምናልባት ከአሁን ካሉበትም መጥፎ ሁኔታ ተምረው የተሻለ ሁኔታ ላይ ሊመጡ ይችላሉ። ነገር ግን ያንን እንግዲህ እነሱ አልፈቀዱም አልወደዱም እና በሚያሳዝን ሁኔታ በዚህ መልኩ አሚን እንግዲህ የተሰማውን መረጃ ጥቂት ብለን ለማለፍ ያክል በዚሁ እንኳን ደስ አለ ሳንል ብዙ እንዳንቆይ ያክል እዚህ ከፊት ለፊታችን የምትመለከቷቸው በአበባ ጉንጉን የተሽቆጠቆጡ ወዳጆቻችን እንግዲህ በዛሬው የመከላከያ ሰራዊት ቀን በ118ኛው የመከላከያ ሰራዊት ቀን የክብር አባል ሆነው የተሰየሙ ወዳጆቻችን ናቸው። እንግዲህ ከነዚህም መካከል እንግዲህ ሀቢብ አህመድ አንዱ ሲሆን አንተነህ አብርሃም በባንቶ እንደዚሁ በሁለተኛ ደረጃ አሚን ደረጃ ሳይሆን እኔ ንባቡ በደረጃ አይደለም። አሸናፊ ለሜሳ ቶሎሳ አሹ እንኳን ደስ አለ ለማለት ወዳለው። አሹ ወዳጃችን ነው። አቅና ሳቅ ቤት ለረጅም ጊዜ የምናውቀው ወዳጃችን ነው። ሌላ ሙክታሮቪች እንኳን ደስ አለ ለማለት ወዳለው። ሙክታሮቪች እንደዚሁ የሰራዊቱ ክብር አባል ሆኗል። ስንታየው ደምሴ ገዳ እንደዚሁ የሰራዊቱ የክብር አባል መሆኑ ታውቋል። ሌላ ተወዳጁ ወዳጃችን ወሳኝ ወንድማችን በጣም ታታሪው ቴዎድሮስ አያሌው ከስፍራው እዚህ ጋር እንደምታዩት ሽክ ብሎ ተሰይሟል። እንኳን ደስ አለህ ለማለት ፈልጋለሁ። ቴዲን በጣም እንኳን ደስ አለህ እንድትሉልኝ ወዳለሁ። ክቡራትና ክቡራን ወዳጆች እንኳን ደስ አለህ በሉልኝ ቴዲ እንኳን ደስ አለህ ለማለት ወዳለሁኝ። በጣም ትልቅ ክብር ነው ይሄ እና ቀጥሎም እንግዲህ መከላከያ ሰራዊትን በማገዝ ለመከላከያ ሰራዊት ብዙ ስራዎችን ነው ቴዲ የሚሰራው። አሁን ብቻ አይደለም፣ በተለያዩ ጊዜያቶች በባለፈውም ጊዜ እንደምታስታውሱት የህልውና ዘመቻው ጊዜ ቴዲ ሲያደርግ የነበረው ነገር ቀላል አይደለም እና ለሱም እና አጠቃላይ ከመከላከያ ሰራዊቱ ጋር በመሆን የኢትዮጵያ ሰላም ለማምጣት በሚደረገው ጥረት ላይ ትልቅ አስተዋጽኦ ያደረገ ወንድማችን ነው ቴዲ። በድጋሚ እንኳን ደስ አለህ ለማለት ወዳለው። ቴዲ እንኳን ደስ አለህ። በዛሬው ዕለት እንግዲህ የመከላከያ ሰራዊት ቀን ሲከበር የተለያዩ አካላት ተገኝተው ነበረ። ንግግሮች ተደርገዋል፣ ሀሳቦች ተለዋውጠዋል። በዚህም ታዲያ በጣም ጎልቶ የወጣው አንድ ወሳኝ ንግግር እንደሚከተለው ወደ እናንተ ይመጣል። ይህ ንግግር በቪዲዮ የተቀረጸውን ለማምጣት የሞከርን ነው። አቅና ሳቅ ባልደረቦቻችን በስፍራው ተገኝተው ነበረ። እኔ በአጋጣሚ መድረስ አልቻልኩኝም። ነገር ግን የተገኙት ወዳጆቻችን ካሜራማኖቻችን ሁነቱን ሂደቱን በካሜራቸው አስቀርጠዋልና ዛሬ ካልደረሰ ነገ ካልደረሰ ሰኞ እንግዲህ እንሄድበታለን። ሐሳቡ የሚሞት አይደለም። ለኢትዮጵያ የተነገረ የተገባ ቃል ኪዳን ነው። እዚህ ጋር የምትመለከቷቸው ፊልድ ማርሻል ብርሃኑ ጁላ ሰላም ብለናል። በነገራችን ላይ ሲቪል ተለብሶ እንደዚህ አይባልም። እንደው ለምዶብን እንደዚህ እንላለን እንጂ ሲቪል ከተለበሰ እንዴ ነው የሚባለው። ወዳጅ ዝም ብለን እንደዚህ አይባልም። ፊልድ ማርሻል በእለቱ እንግዲህ ካደረጉት ንግግር የተቀነጨበ ነው ይሄ። ኢትዮጵያ 3 ነገር ያስፈልጋታል በማለት ተናግረዋል ፊልድ ማርሻል ብርሃኑ ጁላ። አንደኛው ሰላም ነው፣ ሌላኛው ልማት ነው፣
ሌላኛው የባህር በር ነው በማለት አበክረው ተናግረዋል። በባሌም ይሁን በቦሌ የባህር በር ማግኘታችን አይቀርም። በባሌም ይሁን በቦሌ ቀይ ባህር ላይ መገኘታችን አይቀርም በማለት ፊልድ ማርሻል ብርሃኑ ጁላ ቁርጡን ተናግረዋል። ይህ ንግግር በተለይ ሻዕቢያና የሻዕቢያ ደጋፊዎችን በጣም የሚያንጫጫና የሚያስከፋ የሚያስደብር ድብርት ላይ የጣለ ድንጋጤ ላይ የጣለ እንደሆነ ነው የተሰማው። ግን አደንግጡ ነው። በዚህ አጋጣሚ ኢትዮጵያ የባህር በር አለች ማለት የምንጠይቀው እርግጥ አሰብ በጣም ወሳኙ አይናችን አሰብ ላይ ነው፣ ምንም ጥርጥር የለውም። ነገር ግን ኖት ነሰሰርሊ አሰብ ብቻ አይደለም እያልን ያለ ነው። ኢትዮጵያ በጣም ትልቅ ሀገር ናት እና አሰብ ብቻ አይደለም የምንፈልገው። ኢትዮጵያ ትልቅነቷን በሚመጥን ደረጃ የባህር በር ያስፈልጋታል። አክሰስ ቱ ዘ ሲ ያስፈልጋታል። ባህር በር ላይ ሰራዊቷን ማስቀመጥ አለባት። ደህንነቷን ማስጠበቅ አለባት። ስጋቶቿን ማስወገድ አለባት። አንዳንዶች ይህንን የምንፈልገው ለትንኮሳ፣ ለጸብ፣ ለድብድብ ምናምን ይመስላችኋል። እንደዛ አይደለም። መከላከያ ሰራዊታችን ይከላከላል እንጂ አይተነኩስም። በዚህ አጋጣሚ መከላከያ ሰራዊታችን ኢትዮጵያ ከነ ክብሯ እንድትቀጥል ያደርጋል እንጂ ኢትዮጵያን ጦርነት ለመክተት ፍላጎት የለውም። ከዚሁም በመነሳት ኢትዮጵያ በምንም ይሁን በምንም ግን የባህር በር ፍላጎቷን ታሳካለች ብለዋል። የሻዕቢያ ሰዎችን ኢሳያስ አፈወርቂን የሚሆኑ ሌሎችም ተመሳሳይ ሰዎችን እናንተ ልደነግጡ አይገባም። አደንግጡ። ብትሰጡም አሰብን ነው። በነገራችን ላይ የገዛ አሰባችንን ነው የምትመልሱት። የገዛ አሰባችንን ብመልሱ ምን አባታችሁ ሎሙን አባታችሁ ነው ቅር የሚላችሁ። ሎሙን አባታችሁ ነው ቅር የሚላችሁ። ኧረ ሰበር እሺ ጣባውን ወዳጆች ደግሞ ያደረሱኝ ማለት ነው። በዚህ ባናቱ ላይ ማለት ነው። እና አንድ ወዳጅ ያደረሰኝ በጣም ወሳኝ መረጃ አለ። እስቲ ከስልክ ውጭ ምንም ይዘህ መውጣት አትችልም። ጉድፈላ ሰበር ክቡራትና ክቡራን ወዳጆች አዲስ መረጃ መጣ። አሁን ነው ጤንዴው ላይ የገባው። ክቡራትና ክቡራን ወዳጆች ይህ መረጃ ወደ እናንተ ቀጥታ ይመጣል። ከስልክ ውጪ ምንም ነገር ይዘህ መውጣት አትችልም ይለዋል። ማን ነው? ምንድን ነው? ሼር አድርጎ አሁን መግቢያ ልትጠየቁ ነው። ክቡራትና ክቡራን ወዳጆች በጣም በሚገርም ሁኔታ አንድ በጣም ወሳኝ መረጃ መጥቷል። አሁን የመጣ መረጃ የትም ያልታየ የትም ያልተነዳ 00 የሆነ መረጃ መጣ። ምን ላድርገው ክቡራት? ኧረ ጥሯቸው ወዳጆቻችሁን። ምንድነው ዛሬ ጠፋ ያሉ ነገር ይመስለኛል ወዳጆች። ይሄ አያምልጣችሁ። የሚገርም አይነት መረጃ አሁን ገና እጄ ላይ ገቡ ናፍታሙ አያሌው። ኧረ ናፍታሙ አያሌው የሰራዊቱን ቀን ሊያደምቁት ነው። ናፍታሙ አያሌው ከስልክ ውጪ ምንም ነገር ይዘህ መውጣት አትችልም የተባለበት ነው። ክቡራትና ክቡራን ወዳጆች ይሄ ሼር ይደረግ። ያደረስከኝ ወዳጅ በጣም ነው የማመሰግነው። ኑርልኝ፣ ክበርልኝ ለማለት በሰው ነው የመጣው ነገር አፈላልገው ነው የላኩልኝ። አሁን ሼር አድርጉት። ቆይ ደዋዮች፣ ቆይ እንዴ አሁን እየጨሰ ያለ አሁን ሰበር መረጃ እጄ ላይ መጣ እኮ አሁን ነው የመጣው። የሚገርም እየሮጠ የመጣ መረጃ በሉት። እየሮጠ ነው የመጣ ይሄ መረጃ። ሼር ካላረጋችሁ ኮራ ብዬ ነው ማሳያችሁ። በቃ ይሄንን መረጃ ሲመጣ ኮራ ትላለህ። ቆይ ደዋዮች፣ አፈርሶን ደዋዮች አሁን አትደውሉ፣ ትቀልዳላችሁ እንዴ? እየጨሰ ያለ መረጃ ትኩስ መረጃ መጥቷል። ከዛ በፊት ወደ መረጃው ከመሄዳችን በፊት እናንተ ሼር እስከምታደርጉት ድረስ ወደ ኤርትራ አካባቢ እኔ ምን እንዳስደነግጣቸው አላውቅም። ጤናኛዎቹን ኤርትራውያን ምንም አያስደነግጥም። ነገር ግን ሻዕቢያዎችን እና ኢሳያስ አፈወርቂን በጣም ክው ያደረገ ያስደነገጠ ንግግር አድርገዋል። ንግግሩ አሁን ደረሰን እነሆ። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፌር አይደለም።
ዓለም አቀፍ ሕግ አይደለም፣ ሎጂክም አይደለም። በጣም አሳፋሪ ነው። 30 ዓመት ተኝተናል። አሁን ነቅተናል። ጥያቄያችንን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። ባህር በር ላይ እንድንወጣ ያደረጉን ጠላቶች፣ እንድንወጣ የሰሩ ጠላቶች፣ ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉ እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን፣ በቦሌም ሆነ በባሌ። የምድር፣ የአየር፣ የሳይበር፣ የባህር ኃይሎቻችንን ዝግጁነታችንን እያሳደግን እየዘመኑ በመሄድ የእድገት ጉዟችንን ለማደናቀፍ ከውጭና ከውስጥ የሚደረጉ ሙከራዎችን እንደሚያከሽፉና የሴራ መረባቸው እንደሚበጣጥሱት ለሕዝባችን ማረጋገጥ እንፈልጋለን። 119ኛ በዓል የሰላም የልማት ዓመት ሆኖ እንዲከበር በ2018 እኛ የሰራዊት አባላት ከሁል ጊዜው እስካሁን ከሰራ ነው በላቀ ደረጃ ውስጣችንን ማጽዳት፣ ሰላም ማረጋገጥ፣ ለልማት ምቹ ሁኔታ መፍጠር፣ ለባህር በር መዘጋጀት ይኖርብናል። አመሰግናለሁ። ክቡራትና ክቡራን ወዳጆች ፊልድ ማርሻል ብርሃኑ ጁላን ነበር የሰማችሁት። ፊልድ ማርሻል ብርሃኑ ጁላ በባሌ የሚሆን በቦሌ የባህር በር ጉዳይ የማይቀር ነው ብለዋል። እስቲ የት አላችሁ አላችሁ? ዛሬ ፈዘዝ ብላችሁብኛል። ምንድን ነው እሱ? ኧረ ወንዱ ፈዟል፣ ኧረ ሴቱ ፈዟል። ሀቅና ሳቅ እንጂ ሌላ ምን ተይዟል? ኢትዮጵያዊነት እንጂ ሌላ ምን ተይዟል? ፊልድ ማርሻል ብርሃኑ ጁላ በእውነት በጣም ነው የምናመሰግነው። እንደዚህ አይነት ኢትዮጵያዊ ጠንካራ በዚህ አጋጣሚ ለኢሳያስ አፈወርቂ እንዲደርስ የምፈልገው እንደ ነፃ ሰው መቼ አንደኛ እባካችሁ ምርኮኞች አትላኩብን። ሁለተኛ አሁን 4 ኪሎ በሙሉ የሞላው ምርኮኛ ተመልከቱ። ይሻላል የተባለው ለምሳሌ ይሻላል የተባለው ተብሏል የተባለው አንድ ምርኮኛ አለምሸት ደግፌ ምርኮኛ፣ ባጫ ደበሌ ምርኮኛ፣ ብርሃኑ ጁላ ምርኮኛ፣ አባዱላ ገመዳ ምርኮኛ፣ ኩማ ደመቅሳ ምርኮኛ ነው። እግን አክቲቪስቶቻቸው ከዚህ ብጮህ መስፍን ፈይሳ የሚባለው እኮ አጥር ሲያጥር ነበር ይለኛል። አንዱ ሻዕቢያ ምርኮኛ ነው። የምርኮኛ ማለት እኮ ነው። ከአሁን በኋላ ይሄ ጦርነት ግድ የለም የኔ ወንድም፣ ከአሁን በኋላ ምርኮኛ የሚባል የሚልኩ ወታደሮች አይደሉም ያሉ። ድሮ ሻዕቢያ በሺዎች የሚቆጠሩ ምርኮኞች ነው የነበሩት። ግን ያው ሰዎች ናቸው ተልከው ነው የመጡት እና ዝም ብለህ የማረከው ደግሞ በእኛ መንግስት አንድ ሰው ከማረከው አትገድለውም፣ አትነካውም። በስነ ስርዓት በክብር ነው የምትይዘው። ስለዚህ ጭንቅላት ያላቸው ስለመሰለም ብቻ አብልተን አጠጥተን አልብሰን ወደ ቦታቸው መልሰናል። ካሁን በኋላ ግድ የለም ነው አንመልሳቸውም።
ገና ተራራዎችና መንገዶች አጽድተው ሰርተው ባሪያ ሆነው እንዲኖሩ ነው የምናደርጋቸው። ግድ የለም በዚህ ቀጥል። ተጀመረ ቃል ይሄው ቃል ይመስገንልኝ ምናልባት መኖርም መሞትም ያለ ስለሆነ ብሏል። ጨርሱት። እንደው ውለታ ስሩ ለኢትዮጵያ ሕዝብ። እንደ ማወቅ ያለባችሁ እኔ ከኤርትራን የምለምነው እነዚህ የኢትዮጵያን ሕዝብ ደም የወጠጡ ሰዎች እንዳይመጡ የመጀመሪያው ታርጌት መሆን ያለበት ግራውንዱ የኤርፖርት ግራውንድ አንድ ፕሌን እንዳይነሳ እንፈልጋለን።